ማዙካ ጋር ደረስ ያኑ ቅቤ ለምን ተቀብታችሁ ነው? ሁሉም ልጆች ቅቤ ተቀብቷል። ለኔም ስጡኛ። ይሁ ቅቤ እና ይተውላላን ሰነን ተመን ቡላው ሂማ እንዴት ምን አይነት አቀባብ ነው የተቀቡት እነዚህ? እዚች ጋር ቁጭ ምን ማለት ነው? የለም ይሳካል። ሊሄድ ነው። እኔ ቾክያለሁ። ሊሄድ ነው። ፋዘር ጋር እንሄዳለን። ዱዓ እንወስድ። ፋዘር ጋር እንሄዳለን። ፋዘር ጋር ሄደን ዱዓ እንወስዳለን። ፍሉስ አይዋ هذا الفلوس بنحطه بسوي لنا دعاء افكار يا اخي. فلوس هذا حلو صح عشان ابويا انا واحد. አባትሽ አታስታውቅም የምትሉ አባቴ ማንንም አይደፍረው። ማንንም ደፍሮ አይጠጋም አይቀርጽም። አሁን እየሄድኩ ነው ግን አልቀርጸውም። ወላሂ አልቀርጸውም። በጣም ነው የሚፈራው። መቀረጽ አይወድም። የድሮ ወታደር ነው። ድሮ ማለት ነው ሀገሪቱን ያስተዳደረ ነው አባቴ ማለት። የሀገር እንትን ነው ምንድነው የሚባለው? ፋጠማዬ ነው ወዱ ከመከላከያ መሮ ሀገሩን ጠበቃ የጦርነት ጊዜ ድሮ አባቴ ማለት የኢትዮጵያ ጀግና ነው። ካላታት አንድ ቀን እሺ ካላስታውቃችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍርፍ ይበልልኝ ያልኩኝ። አሁንም እየተደወለ ነው ስልኬ። ሰሞኑ ማለት ነው በጣም ቢዚ ሆኜ ነው። ቻፕስቲኩ በስታል እና በጣም ቢዚ ሆኜ ነው የጠፋሁት ማለት ነው። ተምር እያከፋፈልኩ ነበር እላችኋለሁ። አልሐምዱሊላህ አሁን ጨርሻለሁ። ትንሽ ነው የሚቀረኝ፣ ትንሽ ይቀረኛል። ነገ ነው ተነገ ወዲያ ነው ረመዳን ነው እያሉ ነው። ለእናቴም እናንተ ለቤተሰቦቻችሁ እንደምትልኩት እኔም ለእናቴ ልካለሁ። ከእናቴ በላይ የለም እዚች ምድር። ከሁሉም ነገር ለቤተሰቤ ይዣለሁ። ምርቃት ወስዳለሁ እላችኋለሁ። ከእናቴ በላይ ምንም የለም። ስለዚህ እኔም ለእናቴን ቀድሜ ነው የሚመዘግባት እና አሁን እናቴ ጋር እንሄዳለን እላችኋለሁ። ሰሞኑ ቢዚ ሆኜ ነው እላችኋለሁ። እና ቪዲዮ ላይክ ሼር አድርጉ። ከእናቴ ምርቃት ወስደን ፏፍሽ ብለን እንመጣለን እላችኋለሁ። እና ለፈው ሚሊዮን ቻሌንጁ ኢንሻአላህ ነገ ከ50 በላይ እዚህ ጋር አዘጋጅቻለሁ። ያው ነገው ሲደርስ ታያላችሁ እላችኋለሁ። በቃሌ መሰረት እኔ አሚና ኮሜዲያ ሰርቼ ያገኛለሁ። ካገኘዋት 130% ወይ 20% በየአመቱ እንደምታውቁት ነው የምናደርገው። ማሻአላህ አላህ Subhanahu Wa Ta'ala ይሄ ሁሉ ረህመት ሰጥቶን ይሄ ሁሉ ሰጥቶን 50 ወይ 100 ሺህ ብናወጣ በአመት እንደ ሐሳብ ማለት ነው በአመት ሰርተን ከምናገኛት 50 ወይ 100 ሺህ ብር ናት። ምንም የላትም። ምን አላት? ከዛ በላይ አላህ እየሰጠን አይደል? እና ስለዚህ ከኪሴ ከራሴ ማንንም አግዞኝ ወይ ማንንም ከኔ ጋር ተሳትፎ ሳይሆን ከኪሴ ካገኘው ሰርቼ ተፍተፍ ብዬ ካገኘዋት እኔ ሰርቼ ከማገኘው ነው ይሄንን ያደረኩት። አልሐምዱሊላህ አላህ ያግዘን። ከዚህ በላይ እንድናደርግ ደግሞ አላህ ጉልበቱንም ጤናውንም ይስጠን። አንዳንድ ይዘሽ ሰጂ ባጄ ተረዲን ካኒት ዲክስፍ ለምን ገን ዲክስፍ ታንቀን ካን ብቻ ፎዴ ዲክስፍ ይሄም እንደዚህ ቃለው። እኛ ሰፈርም ትንሽ እናቴ ጎረቤቶች ምናምን ትንሽ የሆነ ነገር እናደርጋለን። ሄደን ሰተን እንመጣለን። ይሄ በቆሎ ነው እንደምታዩት። ነገ ነው ማከፋፍላቸው። ከ10 ኩንታል በላይ ነው። እዚህ ጋር 20 ኪሎ እያደረኩኝ አዘጋጅቻለሁ ማለት ነው። ካለው ማሻአላህ ተባረክ ረህማን ኢንሻአላህ። ነገ ደግሞ ምንም የሌላቸው ከኔ ጎረቤቶችም እንደዚህ አንድ ሴትዮ መድቤ እስከ 10 አግኝታለች። ምንም የሌለው ሰው ማለት ነው። አምና ከወሰዱትም ከእናቴ ሰፈርም ይመጣሉ። በቃ ሁሉም ጋር ምንም የሚቀምሱት የሌላቸው ይሄ ብዙ ነው ለነሱ። ስለዚህ አልሐምዱሊላህ በቃሌ መሰረት ይሄው እላችኋለሁ። ኢንሻአላህ በተግባር ቪዲዮን ደግሞ የሚያሳያችሁ ይሆናል እላችኋለሁ። አልሐምዱሊላህ አላህ በሰላም ስለደረሰን። ስንቱ ሳይደርስ ቀርቷል። ስንቱ ተመኝቶ አንዱን ጉሳጂ አትንገብገብ ቢትወጥቂስ ሊጨምር ገና አንዱን ሸክማ አንዱን እንትን ትላለች። ቢትወጥቂስ ማንን ወጪ ልታስወጪ ነው? አይ ማራም ይሰለቀ መደነ ፎሽ ከነ ወቃን ድረንሳ
ይላችኋለሁ ውዶችዬ። እና ለዚህ ቤት አዲስ የሆናችሁ በጣም ብዙ የምትጠቀሙት ነገር የሚለቀቅበት ቤት ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ይላችኋለሁ። ጉሮሮ ደርቋል ዘንድ ሰሞኑ ማለት ነው። ስልክ እያወራሁ ሰው እየመጣ ነው የሚወስደው ግቢ ቢታው እንዴት እንደደከምኩኝ ወላሂ ዛሬ ነው ትንሽ እንኳን ያረፍኩት። እና ለቤቱ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ እላችኋለሁ። አሁን ለእናቴ አስተረክበን እንመጣለን ማለት ነው። አሁንም ሰው ስለሚመጣ እላችኋለሁ በላይክ እስከ መጨረሻ ላይክ ሼር ይደረግ። እቺ ልትበረታታ መበረታታት ግዴታ ነው። አሚና ኮሜዲያኒ ግዴታ ነው። አዎ ያበረታቷት። የስራ ሰው ነው። ሰርታ ካገኘችው ደግሞ እያያችሁት ነው። ለብዙዎች መድረስ እንችላለን። እኔ ከሰራው ካገኘው ነው አይደል? ባልሰራ ለሰው ቀርቶ ለራሴም አልበቃም፣ ለራሴም አልሆንም ነበር። ስለዚህ ላይክ ሼር ሰብስክራይብ አድርጉ። ለብዙ ነገር የሚጠቅም ቻናል ነው እላችኋለሁ። እንደተለመደው እኛ ተፍ ማለታችን አናቆምም። እናንተ ደግሞ ተፍታችን ላይክ ሼር ሰብስክራይብ ማድረጋችሁን እንዳታቆሙ። ኦኬ ማዙካ ጋር ደረስ። ያኑ ቅቤ ለምን ተቀብታችሁ ነው? ሁሉም ልጆች ቅቤ ተቀብቷል። ለኔም ስጡኛ። ይሄ ቅቤ እና ይተውላላን ሰነን ተባለ ቡላው ሂማ እንዴት ምን አይነት አቀባብ ነው የተቀቡት እነዚህ? እዚች ጋር ቁጭ ምን ማለት ነው? የለም ይሳካል። ሊሄድ ነው። እኔ ቾክያለሁ። ሊሄድ ነው። እንደለቅ ይዞ ነው መርቆታ እንደ የሆነ የእጄ ምግብ የእናቴ እጅ ማለት ነው። የሆነ የሚወደው ምግብ አለ። ገንፎ በምን እንደሆነ በሆነ ነገር ነው የሚደረገው። እንዴት አባቱ እንደምጣፍጥ እሱን ልበላ ነው። ሚሳይን በልቼ ቤት ሄዳለሁ። ኦፍ ኮርስ ላይክ ሼር አድርጉ ይላችኋለሁ። እና ዱአ እንወስዳለን። ዱአ ምን አልባ ካላደረገች ደግሞ አልቀርጽም ይቀራል ይላችኋለሁ። እና ላይክ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ ይላችኋለሁ። ውድ ቤተሰቦቼ ይላችኋለሁ። የኔ ውዶች እንዳልኳችሁ ላይክ ሼር ማድረጋችሁን እንዳትረሱ ይላችኋለሁ። እናቴ ጋር ቆይቼ ነው መጣሁት። እናቴ ትሩት ፋዘር ጋር እንሄዳለን። ፋዘር ጋር ሄደን ዱአ እንወስዳለን። ፍሉስ አይዋ هذا الفلوس بنحطه بسوي لنا دعاء افكار يا اخي. فلوس هذا حلو صح عشان ابويا انا واحد. አባትሽ አታስታውቅም የምትሉ አባቴ ማንም አይደፍረው። ማንም ደፍሮ አይጠጋም አይቀርጽም። አሁን እየሄድኩ ነው ግን አልቀርጸው። ወላሂ አልቀርጸው። በጣም ነው የሚፈራው። መቀረጽ አይወድም። የድሮ ወታደር ነው። ድሮ ማለት ነው ሀገሪቱን ያስተዳደረ ነው አባቴ ማለት። የሀገር እንትን ነው ምንድነው የሚባለው? ፋጠማዬ ነው ወዱ ከመከላከያ መሮ ሀገሩን ጠበቃ። የጦርነት ጊዜ ድሮ አባቴ ማለት የኢትዮጵያ ጀግና ነው። ካላታት አንድ ቀን እሺ ካላስታውቃችኋለሁ ግን እሺ ብሎ አይቀረጽም። ገባችሁ? አባቴ ያለ ይሄው ሊወስድለት ነው። ይሄው ተምር ሊወስድለት ነው። ዱአ ወስታለሁ። ይሄው ፍሉስ ሰጣለሁ። አባቴ አለ ማሻአላህ። ከዚህም በፊት አሳይቻችኋለሁ። አዲስ ቤት አባቴ ሰራ ነበረው። አባቴ አይቀረጽም። አባቴ ማንንም አይደፍረውም። አባቴ ማለት የሀገር ጀግና ነው። ማንንም ደፍሮ አይቀርጽም። እሺ ነው አባቴ ቤት ነች። ያ ነው የት ነው? ያ ነው